ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጣ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሆን ሞክር፣ ልብህን ለማዳመጥ ሞክር። ሩታ ምንም አዳምጠው ነገር የለም። ኦኬ፣ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር፣ ይሄ ነው ፍላጎትሽ ነበር። አትምጣ ወደ ከፈልክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማን እንደዚህ ነው የሚገባ ማለት ነው። የታባህ ደግ አድርገዋል። ፍቅር ግን በጣም ጎበዝ ናት። አይገርማችሁም? እንግዲህ ሩታና ፍቅር ተመካክረው ሄርሜላን ከጨዋታ ውጭ ለማድረግ በግድን የቀርሁን አይነት ነገር ነው እየሰሩ የነበረው። ሄርሜላን ታርቅሻለሁ በሚል አብራ ሆና መሸለል እያሉ እንግዲህ ፍቅር ከአብርሃም ጋር እንደሆነችና ወደ ፍቅር እንደተመለሱ አድርገው ድራማ እየሰሩ ቆይተው ዛሬ እውነታውን ተናግረዋል ማለት ነው። ነገር ግን አሁንም ቢሆን ምንም አደረሽ በዛም ማለሽ በዚህም በግድ የሚሆን ነገር በግድ የሚሆን ፍቅር የለም እና አብርሃም እኔ ላይ እየተጫወትሽብኝ ነበር ወይ? እናንተ እንደዚህ በመሆን ሄርሜላን እየጎዳችኋት ሄርሜላ ላይ እየተጫወታችሁባት ነበረው እየነበራችሁት ብሎ ሲጠይቃቸው፣ አዎ እሷ ከጨዋታ ውጭ እንድትወጣ ከእናንተ ህይወት እንድትወጣ ያደረግነው ጥረት ነው በሚል ተናገረች ማለት ነው። ስለዚህ ታሞ የወደቀበትና ራሴን ስቻለሁ በሚል ስም እንደዛ ሲያደርግ የነበረው እነሱን በውሸት ድራማ እየሰሩ ነው ማለት ነው። ያም ውሸት ነው ማለት ነው። ታውቃላችሁ። እና ያም ሆነ ይህ አሁን ወደ ሄርሜላ የሚመለስበት ቅርብ ነው ብዬ አስባለሁ። ለምን እሷ እንግዲህ የዚህን ያክል ርቀት እየሄደች ያለችው እሱን የራሷ ለማድረግ ብቻ ገና ለገና ለራሴ አድርገዋለሁኝ። ስለዚህ ለራሴ ለማድረግ ደግሞ የአንቺ እርዳታ ያስፈልገኛል ብላ በግልጽ ፍቅርን በማናገር ፍቅር ወደ ህይወቱ በተመለሰ ዘዴ መልኩ አድርጋ ወደ ህይወታችን በፊቱ ህይወታችን ተመልሰናል በሚል ድራማ ሲደርሙብን ነበር። ነገር ግን እኔ ካነጋገራቸው ከአቀራረባቸው ድራማ እንደሆነ ተረድቼ ነበረ። የፈራሁትም አልቀረም፣ ድራማ ሆነ ማለት ነው። እና ሄርሜላ የዋህ ስለሆነች ብቻ በዚህ ልክ እናንተ እየተጫወታችሁባት አድርጋችሁ አስባችሁ ሊሆን ይችላል። ነገር ግን እሷ የዋህና አስተዋይ ልጅ ስለሆነ መቼም ወርቅ አትወድቅም ማለት ነው። የዋህ መቼም ወርቆ አይወድቅም። ታውቃላችሁ። ብቻ እናንተ እንትን ማለት ተገፉ እንጂ አትግፉ። ስለዚህ እሷ ምንም ነገር አትሆንም። እንደውም በዚህ ተነሳስቶ በነሱ ቁጫና በነሱ ንዴት ከሄርሜላ ጋራ የሚሆን ይመስለኛል። ሄርሜላ ደግሞ በድንገት ሰርፕራይዝ ሲያደርጋት እንግዲህ ከጓደኞቹ ጋራ ሆኖ አበባ ሲሰጣት እኔ አላምንም፣ እስከዛሬ ያጠፋው ጥፋትህንም ይቅር ብያለሁኝ፣ ስለዚህ ምንም አልተቀየምኩም እያለችው ነበር። እንኳን ይቅርታ ጠይቋት፣ ይቅርታ ሳይጠይቃት ራሱ እሷ እንደ ጥፋተኛ ሆና ይቅርታ እያለችው ነበረ። ይሄ የብልህ ሴት አስተሳሰብ ነው ማለት ነው። ለፍቅር ስትል ዝቅ የምታደርገው ነገር ሞኝነት ወይም ጅልነት አይደለም ማለት ነው። እና ስለዚህ ፍቅር ዋናው ፍቅር ስለሆነ ባታጠፋም እንኳ ይቅርታ እንተቀብያለሁኝ፣ ብታጠፋም እንኳ ይቅርታ እንተቀብያለሁ። አሁን አበው ካንተ የመጣ ከሆነ ለኔ ከሆነ የተሰጠኝ በጣም ነው በማመሰግነው በማለት በደስታ እንግዲህ አይተናት ነበር ማለት ነው። ነገር ግን አሁን በዚህ ሁኔታ ውስጥ ሆኖ እነሱ እንደዚህ በሚያደርጉ ሰዓት ጎበዝና እንደዚሁ እነሱን ማሳራር ሩታን በምንም ይሁን በምን በግድ እንደዚህ ትዳር ይሆናል ተብሎ መቼም አይታሰብም። ስለዚህ በግድ ከሷ ጋር መኖር እንደማይችል ማሳየት አለበት። እሱ አሁን ከሄርሜላ ጋር ፒስ መሆን አለበት። ምክንያቱም ሄርሜላንም እሱንም ነው እየተጫወቱባቸው ያለው። ሄርሜላን ያው ታርቀናል ብለው ሲመጡ ሴራ እንደሆነ እኔም ነቅቼ ነበረ ማለት ነው።
አስታርቃቸዋለሁኝ ታርቀዋን ነው ያለችው እንግዲህ ታላቅ እህታቸው። ነገር ግን እነሱ ሁለት የተለያዩ ሲበጫጨቁ የነበሩ ሰዎች እውነት እርቅ ፈጥረው ሰላም እንደማይፈጠር አውቃለሁኝ። ግን ሄርሜላ ሩታ ተብዬዋ ሴት አሁንም ቀመር ስትቀምር ነው እንግዲህ ማለት ነው። እና እንዴት በህይወቷ ላይ ትጫወቻለሽ? እንዴት በሄርሜላ ጋር ትጫወቻለሽ? ብሎ በሚጠይቃት ሰዓት ፍቅር ተነስታ አንተ ለሷ ትቆረቆራለህ፣ እሷ ለዚች የተወሰነች ጊዜ ድራማ ወይም ማቃጠላችን ለሷ ታወሰህ። ነገር ግን ከሩታ ጋራ 1 አመት ሙሉ ከእርግዝና እስከ ወልዳ እስካለችበት ድረስ ስትሰቃይ እሷ ስታሰቃያት አልነበር እንዴ? በእርግዝና ሰዓቷና አራሱና በተኛችበት ሰዓት 1 አመት ሙሉ እንደዛ ስትጫወትባት ምንም ያልመሰለህን፣ አሁን ግን እንዴት በሷ ላይ ይሄን ትሰራላችሁ ብለህ እየተናገርክ ነው ያለው? የሷ ሲወጣ አያሳስብህም እንዴ? በማለት ፍቅር እየነገረችው ነበረ ማለት ነው። እና ሩታም ተቀብላ እኮ እስኪ ንገሪልኝ እያለች እሷም ነገሮችን አውቀው ማለት የታረቀቻት አውቃ እንደሆነ እና ለበቀል እንደሆነ በስርዓት ተናገረች ማለት ነው። ግን ደግሞ የሰው ልጅ በቀልን አላስተማረም። በሙስሊም የሚሆን በክርስቲያን በቀል ማንም የሚያስተምር ሃይማኖት የለም። ነገር ግን እኔ መረዳት አለውኝ ከሩታን ማለት ነው። ሩታ ካሳለፈችው አንጻር ካየችው ብዙ ከሰማችበት ከዘንገላታችበት አንጻር ነው እየተናገረች ያለችው። እና እንትኗ ሰውን የመቀየም ሰውን የሆነ አለ አይደለ እንትን የመያዝ ቂም የያዝ ነገሩ በሷ በእርግዝና ወቅት ስለሆነ ልፈርድባት አልችልም በእርግጥ ማለት ነው። ግን አብርሃምን እንደዚህ ማድረጋቸው በጣም ነው የሚያስደስተው። ከሁሉም ያጣ ጎመን እንዳረጉት ማለት ነው። እና እሱ አንተ ሄርሜላ የምትወዳት ኖሮ ፍቅር በምታወራ ሰዓት ሮጠህ ወደ ፍቅር አትመጣም ነበረ። ስለዚህ ከማን ጋር እንደመሆን አላውቅም፣ ማን ጋር መኖር እንዳለብኝ በዚህ ሰዓት ህይወቴን መኖር አልቻልኩም ብሎ ለፍቅር ይነግራታል። እሱን ወስዳ ለሄርሜላ ለሩታ ነግራታለች ማለት ነው። እና ትዳር በግድ እንደማይሆን ሁሉ እሺ ብሎ እንኳ ቢገባበት ነገ እንደሚፈርስ ሁሉ እያወቀች ነገር ግን አሁንም ሙጭጭ ግጭጭ ሄርሜን ለማለያየት እና የነሱን ህይወት ለማበጣበጥ የምታደርገው ጥረት ማለት ነው እንጂ መቼም እኮ በግድ ሄዶ ምንም እንደማይሆን ታውቃለች። ሰው ተገዶ ገባበት ማለት ደስታ የለም። ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ ነው በውስጥ በቤት ውስጥ የሚሞላው። ይሄ ከሚሆን ይልቅ በውድና በውድ ያን የብድረችውን በደል በማየት ገና ትለምኝኛለሽ፣ እኔን የጎዳው መስሎሻን፣ ግን የጎዳሽው ራስሽ ነው፣ ቆይታ ያለሽ ብሎ ጥሏት ፎክሮ እንደሄደባት ሁሉ አሁን ያልተናገረው ሳይቀር እግሩ ስር ወድቃ ነው እየለመነች ያለችው ማለት ነው። በትር መምድር ማለት ይሄ ነው። ነገር ግን እንደዚህ ህል የተሞላበት በል ሳይሆን በመወያየት ቁጭ ብሎ በማውራት ስለ ልጃቸው ስለ ነገ ምን ማድረግ እንዳለባቸው ሌላ መውለድ እንዳለባቸው ብዙ ነገር ቁጭ ብሎ በማሰብና በመወያየት ነገሮች ሊቀየሩ ይችላሉ እንጂ እንደዚህ በእልህ ተያይዞ በደራ አይደለም ማለት ነው። በእልህና በደራ ምንም ሊሆን አይችልም። እንደገና አሸናፊነትም አይመጣም ማለት ነው። እና ሩታ የተሳሳተ አመለካከት ነው ይሄ ብዬ ነው የማስበው። ብቻ በዚህ እንደዚህ እሱን በማቃጠላችሁ በእውነት በጣም ተደስቻለሁኝ። አንተ እኮ ማለት ሩታን እንተ ሄርሜላን ብትወዳት ኖሮ እንደዚህ ተንደርድረህ የምትሄድ ሰው አልነበርክም። ምንም ትበልህ ምንም ማንም ምንም ይበልህ ህይወትህንና ፍቅርህን ይዘህ እስከኖርክ ድረስ ለምን ወደዛ ወደዚህ ትከሰከሳለህ? ነገም አንዷ እዛው ጃዛ ቤት ብትጠይቅ ማለት ነው ማለት እዛው ጃዛ ቤት አላልኩም። ነገ እንደዚሁ ደግሞ አንዷ ብትጠይቅ እኮ ስለ ህይወት ብታወራ እሷም ጋር ደግሞ ኦኬ ብለህ ፍቅር መጀመር ነው። ስለዚህ ስሜትህን መቆጣጠር አትችልም። ስሜትህን መቆጣጠር ብትችል ኖሮ
ብትችል ኑሮ ከሄርሜላ ጋራ ትቀመጥ ነበረ። ሄርሜላን እንደዚህ በአንዴ ትተሃት ወደ ፍቅር ባልሄድክ ኖሮ ስሜትህ ዝም ብሎ በነዳህ ነው የምትሄደው እያለች እንደ ነዳህ ነው የምትሄደው እያለች እየተናገረችው ነበረ። እሱም በጣም እየተናደደ አይታችኋል መግቢያ ላይ ማለት ነው። ነገር ግን የሚያናደው ስራውና ስራው ነው። አንድ ሰው የሰራው ስራ ይከፈለዋል አይደል እንዴ? ስለዚህ አሁን ቢያበሳጩትም ምን ቢሉትም ደግ አረጉ እንኳን ነው የምለው እኔ ማለት ነው። የታባ አንተ 3 ሴቶች ያጭበረበርኳቸው ነው ምናምን በማለት ተጠምደህ ነበረ። እነሱ ግን ሰሩልህ ማለት ነው። ከዚህ በመቀጠል ማሮቼ እንቅልፌ እኮ በመሀል እየወሰደኝ ነው። ፈጣሪ ያለ በጣም ነው የደከመኝ ነው የምላችሁ። እና ከዚህ በመቀጠል ደግሞ የምናየው ነገር የሚሆነው ከሄርሜላ ጋራ ሆኖ እነሱን ሲያቃጥል ማየት ነው የምንፈልገው ማለት ነው። ከሰሞኑ ባዳ ነው ወንድም ወይም ቤተሰብ መከታ ነው እንደሚባለው። ማንም ጥቷት እንግዲህ እና ቤላና ታናሽ ወንድሟ በምርጥ ሰፕራይዝ አድርገዋታል ማለት ነው። የዛኔ እንኳ በግድ ተገኝ ብለው ጠርተውትን ቢገኝ እንኳ ወደው ህይወቷን ማለት ደስታዋን አጨልሞት እንደሄደ ሁላችንም አይተናል ማለት ነው። ግን ወንድም መከታ ነው። አብሯት ቁሞ ሁሌ የምትመኘውንና የምትወደውን ነገር ስጦታ ይዞ ጠየቃት ማለት ነው። ስለዚህ ለባዳ ከማብላት ለዘመድ እየተጋጨህ እየተፋጨህ እየተናጨህ ዘመድ ቢበላው አሪፍ ነው። ለምን ነገ ጥለዋችሁ አይጥላችሁም። ስለዚህ ባዳ ነው ማለት ነው። በጣም ልጅቷን በተደጋጋሚ ይቻታለሁ። ስለ ጓደኞች ስለ እህታማቾች ትቀናለች። እኔስ እኔ የለኝም አይነት ነገር ነው የምትለው እና አስባችሁታል? በጣም ከባድ ነው ማለት ነው። እና ልብስ መስሎት ነው እንደ ልብስ እያቀያየረ ያለው። እንደ ልብስ ማቀየር ደግሞ የለም። እንደ እቃ ቁጭ ያደረጋ ሴትዮ ስትመለስም ቁጭ ብላ የምጠብቅ ነገር የለም። ስለዚህ አሁን ሄርሜላ በግንት ማለት ሩታ በግድ ይሆናል በግድ ኑሮ ይሆናል ብላ አይደለም የምታስበው። እሱን ለማሳየት አንተ እንደማይሆን ከሄርሜላ ጋር ሆነ ካላሳየ አሁንም አንተ ወንድ አይደለህም ማለት ነው። ሌላ ሶስተኛ ቃል ካመጣህ አንተ እውነትም ማሰብ ጭራሽ አትችልም ማለት ነው። የማሰብ ችግር ሳይገጥም አይቀርም። ስለዚህ እባክህ ላለውን ወንድሞቻችን በጣም ጎበዞች ናቸው። በእርግጥ አረብ ላይ የሚሰሩ ልጆች ስንት አሉ ማለት ነው። በጣም ብዙዎች አሉ። በጣም አስባችሁታል? አረብ መቤቴ እኔ ምንም አልቻልኩም መስራት ማለት ነው። እና ብዙ ምርጥ ወንድሞች አሉ እያልኩ ነው የነበረው። ስለዚህ በአረብ ሀገሩ ላይ ያሉ እንግዲህ መዳም ቅመሞች ነኝ ተብዬዎች የእሷን ልደትና የእሷን 100 ሺህ መግባት በአንድ እያከበሩና እልል እያሉ ይገኙ ነበረ። የሰው ፍቅር ይስጣችሁ ማለት ይሄ ነው። በሱ ምክንያት ነው የመጣችሁ። ከመጣችሁም አሁን ነው ብዙም አልቆየችም ማለት ነው። ነገር ግን የእሱ ህይወት ስለሆነ አረ ማሮች እኔ አልቻልኩም። በጣም እንቅልፍ እየጣለኝ ነው። በእውነት እያወራሁ የነበረው በመሀል ጠፋብኛል በእንቅልፍ ምክንያት ማለት ነው። ግን ጉዳይ ምን ይሻላል በእውነት እንደዚህ ብዬ ግን ሰርቼ ዝም ብላችሁ ስትወጡ ይዋጥላችኋል። እናንተ ደነስ ድልብሰ ገጤ ማለት ነው። እና ውዶች ሰብስክራይብ ላይክ በማድረግ አበረታቶኝ። እኔ እንደዚህ እንቅልፍ እያዳፋኝ በህልሜ እየሰራሁላችሁ ማለት ነው። እናንተ ግን ሰብስክራይብ ላይክ አታረጉ። ማተይታ እንኳ የለውም። አንዳንዴ እይታ ይኖረዋል፣ አንዳንዴ ደግሞ አይኖረውም። ምን ሲሆን ነው? ለምንድነው ማታዩልኝ? እርስ በርሳችን ለምንድነው ማንደጋገፈው? ጋር የሰራ ባካችሁ እንደጋገፍ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንደ ቅድሙ ወሎች ሳይሆን ምለውን ያልወሉም ወደ ፎቅ ልሄድ ነው። ወይኔ ጉዴ ምንድን እያልኩ ነው ያለሁት? ማርያም በእንቅልፍ ልቤ ነው እናንተ። ወዮ
ኧረ በስመ አብ እንዴ! የማታ እንቅልፍ ግን እናንተ እንደዚህ ያደርጋል እንዴ? የማታ እንቅልፍ በእውነት የስራውን ይስጠው ማለት ነው። እኔ አልቻልኩኝም። ሰብስክራይብ ላይክ እያደረጋችሁ በቃ አበረታቱኝ እላችኋለሁኝ። ከእናንተ ምንም የሚጎድልባችሁ ነገር የለም። ዞሮ ሰብ ላይክ በማድረግ ቤተሰብ ሁኑ። ቪዲዮዬን እስከ መጨረሻ እንኳን ማየት እኮ ባትችሉ በር እያያችሁ ሰብ ላይክ አድርጉኝ እላለሁኝ። ሁላችሁንም እወዳችኋለሁ። ስለነበረን ቆይታ ከልብ ነው የማመሰግነው። ስለዚህ ባይ ባይ።